እስኪ አስቡት፣ ቀጠሮ አለባችሁ፣ ቂቅ ብላችኋል፣ ዘንጣችኋል፣ ልትወጡ ነው። ያችን ከሺህ ላይ $4 ከ25 ሳንቲም የገዛችኋትን ቶፕ አድርጋችሁ በቃ ፊሊንግ ጉድ አይደለ? የለበሳችሁት ልብስ ቀስ በቀስ እየመረዛችሁ እንደሆነ በነገራችሁስ። አሁን ቲክቶክ ከጀመርኩ በኋላ የተዋወቅኳት ልጅ አለች እና ኦንላይን ላይ የሺን ፕሮዳክቶችን ትሸጣለች። አሪፍ ገንዘብ ነው የምታገኘው። መኪና ገዝታለች። ሺ ኢዝ ዱዊንግ ጉድ። የሚገርማችሁ ምን እንደሆነ ታውቃላችሁ? አንድም ቀን እነዚህ ልብሶች ስትለብሳችሁ አይቻት አላውቅም። እኔ ደግሞ ችግር አለብኝ፣ እንደዚህ ልምድ ሆኖብኝ ኳሊቲ የሚለብስ ሰው እንደዚህ አይቼ አውቃለሁ። ለምን እንደሆነ ጠየኳት። ምን እንዳለችኝ ታውቃላችሁ? እንደዚህ አየችኝና ትቀደዳለህ እንዴ? ውስጡ ምን እንዳለ እኮ በደንብ አድርጌ ነው የማውቀው አለች። ከዚህ በኋላ ነው በቃ የሺን ልብሶች ለምን ርካሽ እንደሆኑ ግልጽ ይሆናል። ቆሻሻ ስለሚሸጡላችሁ፣ የሞተ ኳሊቲ ስላለው ነው። በውስጡ ከባድ መርዝ ስላለ ነው። በዚህ ቪዲዮ እነሱ እንድታቁባቸው የማይፈልጉትን ጎናቸውን አሳያችኋለሁ። እመኑኝ፣ ከዚህ በኋላ በእጃችሁ አትነኩት። ያ ልክ ፓኬጁን ስትከፍቱት የሚሸተው ሽታ ካንሰር ነው። ኢንሴን አማውንት ኦፍ ሊድ ነው። ሊድ ምን እንደሚያደርግ ማታውቁ ከሆነ ጋር ባላወቅኩት ብላችሁ ትለምናላችሁ። ሊድ በጣም ቶክሲክ ከመሆኑ የተነሳ ቀለም ውስጥ እንዳይገባ ታግዷል። ህፃናቶች ግድግዳውን በመንካት ብቻ እየታመሙ ስለሆነ ማለት ነው። በጣም ኃይለኛ የአየር ብክለት እያመጣ ስላስቸገረ ጋዞሊን ውስጥ እንዳይገባ ባን ተደርጓል። ሚሞሪ ሉዝ፣ ኢንፈርቲሊቲ፣ ብሬን ዳሜጅ፣ ኢቨን ካንሰር እያመጣ ስላስቸገረ አሁን ትላልቅ ሀገሮች እንደ አሜሪካ፣ ኢሮፕ ውስጥ ምናምን ቧንቧ ውስጥ ያሉ ብረቶች ውስጥ እንዳይገኝ ተደርጓል። ግን ሰምሃው የምትለብሷቸው ልብሶች ውስጥ ግን አለ። ደግሞ የሚገርማችሁ ትንሽ መጠን አይደለም። የሺን ፕሮዳክቶች ከ900 ጊዜ በላይ ሌጋል ሊሚት ኦፍ ሊድ ኮንቴን እንደሚያደርጉ ይኸው በላቦራቶሪ ውስጥ ቴስት ተደርጓል። ይሄ እንግዲህ ሰውነታችሁ ላይ መቀመጥ ብቻ አይደለም፣ አብዞርብ ይሆናል ወደ ውስጥ። የሺን ልብሶችን ስለብሱ ያሳክካችኋል። ያለምንም ምክንያት ቶሎ ይደክማችኋል። ፎከስ ማድረግ አቅቷችኋል። ትረሳላችሁ። ስኪናችሁ ቴክስቸሩ ተቀይሯል። ግን አሁንም ድረስ ስኪን ኬራችሁ ላይ ነው የምታሳብቡት። ያ $3 ከ75 ሳንቲም የገዛችሁት ሸሚዝ ውስጥ ያለው መርዝ ቢሆንስ? ከዚህ በላይ ምን እንደሚያናዳችሁ ልንገራችሁ። የሺን ሰራተኞች ራሱ እነዚህን ጨርቆች ጓንት ሳያደርጉ በፍጹም አይነኳቸው። ሻጮቹ ምን እነሱ ጉቺና ፕራዳ ነው የሚያደርጉት። ለእናንተ ግን ቆሻሻውን ይልቁታል። ደግሞ የሚገርመው በገንዘባችሁ መሆኑ። እስኪ እውነቱን ተናገሩ። ልብሶቹን ራሱ አትፈልጓቸውም እኮ በወጥመዳቸው ውስጥ ስለተያዛችሁ። በጣም ብዙ ልብስ አላችሁ ግን የሚለበስ የላችሁ። እንዴት እንደሚሰራ ራሱ በጣም ነው የሚገርመው። ለአመታት የሚቆዩ ሪል እና ሃይ ኳሊቲ ልብሶችን መግዛት ስትችሉ እናንተ ግን በምትኩ 10 ቆሻሻዎችን ትገዛላችሁ። ሊስን እኔ አሁን ምን ማድረግ እንዳለባችሁ አልነግራችሁ፣ ግን ይሄንን ጥያቄ መልሱ። ይሄንን እራሳችሁ ላይ ማድረግ ትፈልጋላችሁ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። ፒስ አውት።